በ25 ሰማዕቱ ቅዱስ መርቆሬዎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የሰማዕቱ የቅዱስ መርቆሬዎስን ታሪክ እንጀምራለን። በ25 ቀን ሰማዕቱ ቅዱስ መርቆሬዎስ ይውላል። ታሪኩም እንዲህ ነው። አባቱ ኖህ እናቱ ታቦት ይባላሉ። የአባቱና የአያቱ ሥራቸው አውሬ ማደን ነበር። በአንዲት ዕለትም አውሬ ለማደን ወጡ። ከገጸ ከለባት ወገን 2 ወንዶች አገኟቸው። የቅዱስ መርቆሬዎስን አያት በዚያ በሉት። የእርሱን አባትም ሊበሉት ተነሱ። ከእግዚአብሔር የተላከ መልአክ ከለከላቸው። ከእርሱ መልካም ልዩ ይወለዳልና አትንኩት አላቸው። ከዚህ በኋላ መልአኩ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት ወደ ኖህ ቀርበው ሰገዱለት። በዚያም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና ገራሞች ሆኑ። ወደ መንደርም አብረውት ገቡ። ከዚህ በኋላ ኖህና ታቦት ቅዱስ መርቆሬዎስን ወለዱት። ስሙንም ፍሉፓዴር ብለው ሰየሙት። የውሻ መልክ ያላቸውም ከእነርሱ ጋር ብዙ ዘመናት ኖሩ። ከዚህ በኋላ ክርስቲያን ሆኑ። ከዚህ በፊት አረማውያን እዚያ ነበሩና አባቱን ኖህ ብለው ሰየሙት። እናቱንም ታቦት ብለው ሰየሟት። ፍሉፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸውም ለኖህ የሚታዘዙለት ሆኑ። ንጉሡም ለኖህ የውሻ መልክ ያላቸውን ዜና በሰማ ጊዜ አስቀረባቸው። እግዚአብሔርም የቀድሞ ፍጥረታቸውን ወደዚያ መለሰላቸው። በንጉሡ ፊት ያሉትን አራዊት ሁሉንም አጠፋቸው። ንጉሡም ባየ ጊዜ በጣም ፈራ። ኖህም ወደ እግዚአብሔር ለመነ፣ ተፈጥሯቸውንም መለሰላቸው። ንጉሡም ይህን የሰራዊት አለቃ አድርጎ ሾመው። የውሻ መልክም ያላቸው ይታዘዙለት ነበር። በእርሳቸውም የተነሳ ሁሉም ይፈሩት ነበር። በንጉሡ ላይም ከሃዲ ንጉሥ ተነሳበት። ኖህም ወደ ጦርነት ወርዶ ከከሃዲው ንጉሥም የውሻ ፊት ያላቸውን አባብሎ ወደ ራሱ ወሰዳቸው። ሃይማኖታቸውንም እንዲለውጡ ጠየቃቸው። ባልሰሙትም ጊዜ ብዙ አሰቃያቸው። አንዱም ከኖህ ጋር አምልጦ ኖህ ወደ ጦርነት ወጣ። በእግዚአብሔር ፈቃድም ማረኩት። ወደ ሮም ንጉሥም አቀረቡት። ንጉሡም ክርስቲያን ነበር፣ እጅግም ወደደው። በመርዶክዮስ አገርም ሾመው። በክርስቶስ ፈቃድም ሚስቱና ልጁ መርቆሬዎስ ወዳለበት ሀገር ደረሱ። ሚስቱም በቤተ ክርስቲያን ባየችው ጊዜ አወቀችው። እርሱ ግን አላወቃትም ነበር። ሚስቱ እንደሆነችም ነገረችው፣ አወቃትም። መርቆሬዎስንም አውቀው እጅግ ደስ አላቸው። እግዚአብሔርንም አመሰገኑት። በአንድነትም ኖሩ። ከዚህ በኋላ አባቱ እና እናቱ ሞቱ። ንጉሡም መርቆሬዎስን ወስዶ በአባቱ ፈንታ አነገሰው። ለውጊያ መጓዣ የሚሆን ፈረስንም ሰጠው። ያ ገጸ ከልብም አብሮት ነበር። ለውጊያም በቀረበ ጊዜ ድል ያደርግበት ነበር። ዜናውም በሁሉ ተሰማ፣ ከፍ ከፍም አለ። በዚያን ጊዜ በሮሜ ሀገር ጣዖት የሚያመልክ ዶኬዎስ የሚባል
ንጉሥ ነበረ። ጠላቶቹም ተነሱበት። ብዛታቸውንም ባየ ጊዜ ፈራ። መርቆሪዎስም እግዚአብሔር በእጃችን ይሰጠናል፣ አትፍራ አለው። መርቆሪዎስም የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍን ሰጠውና ጠላቶችህን ድል ባደረግ ጊዜ እግዚአብሔርን አስበው አለው። ጠላቶቹንም ድል አድርጎ ተመልሶ ጦርነቱም ከተፈጸመ በኋላ ለጣዖት ዕጣን በማሳረግ በዓልን ሊያደርግ አሰበ። ቅዱስ መርቆሪዎስ አልተከተለውም። ንጉሡም አስመጣውና ጠየቀው። ትጥቁንና ልብሱንም ወረወረለትና ንጉሡን እንዲህ አለው፣ እኔ ጌታዬ ክርስቶስን አልክደውም አለ። ለረከሰ ጣዖትም አልሰግድም አለው። አሕዛብ ጣዖቱን በብርና በወርቅ ይለብጡታል፣ እንዳይናወጥም በችንካርና መዶሻ ይቸነክሩታል። እንደተቀረጸ ብር ምስልም ናቸው። እነርሱም አይናገሩም፣ መራመድም አይቻላቸውምና ክፉ መስራትም መልካም መስራትም አይቻላቸውምና አትፍሯቸው እንዳለ ነቢዩ ኤርምያስ። ትንቢተ ኤርምያስ ምዕራፍ 10 ከቁጥር 4። ንጉሡ ዳኬዎስም እጅግ ተቆጣ። በዱላና በጠፍር ጅራፍም አስገረፈው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገሏችኋል፣ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ እንዳለ የማቴዎስ ወንጌል ምዕራፍ 24 ከቁጥር 9። በብረት አልጋ ላይ ማስተኝቶ ከስሩ እሳት አነደደበት። ደሙም እንደ ዝናብ ወርዶ እሳቱን አጠፋው። ጌታችንም ሰውነቱን ፈውሶ ደህና ጤነኛ አደረገው። ዳግመኛ ብዙ ስቃይ አሰቃየውና በብረት አስሮ ቂሳርያ ላከው። በዚያም በሰይፍ ቆርጠው ገደሉት። ተጋድሎውንም ኅዳር 25 ቀን ፈጸመ። እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜም ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆይልኛል እንዳለ ቅዱስ ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7። ከሥጋውም ብዙ ተአምራት ተገለጸና ቅዱሳን በክብር ገነዙት። በመንግሥተ ሰማያትም የሕይወት አክሊልን ተቀበለ። ከዚህ በኋላ በሕይወት ሳለ መርቆሪዎስ በሀገሩ ሲያስተምርበት የነበረው ፈረሱ መርቆሪዎስ ሲሞት መንፈስ ቅዱስ አደረበትና በሰው ልሳን ወንጌል አስተማረ፣ ሃይማኖትንም ሰበከ። ያመኑትን እያዳነ ያላመኑትን ከአፉ ነጸብራቀ እሳት እያወጣ መናፍቃንን ያቃጥላቸው ነበር። እንዲህ እያስተማረ 15 ዓመትን ኖረ። ከዚህ በኋላም በሰላም ሞተ። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።